የዶቼ ቬለ እንግሊዘኛው ክፍል ኢትዮጵያና ኤርትራ ለምን ወዳጅ አይሆኑ በሚል ርዕስ ባለሙያዎችን አነጋግረው የታሪክ ሰነዶችን አገላብጦ ዘለግ ያለ ጥንቅር አሰራጭቷል። ጥንቅሩ የአብይ የኖቤል ሰላም ሎሬትነትን አስታውሶ የሰሜን ኢትዮጵያ ጦርነትን አውስቶ የኢትዮጵያ የባህር በር ጥያቄን ጠቅሶ ቀጣዩን ጦርነት እንዴት ማስቆም ይቻላል ሲል በመጠየቅ ይቋጫል። ይህንን ጥንቅር ለእናንተ በሚያመች መልኩ ከሌሎች ማስረጃዎች ጋር አመሳክረን አሰናድተነዋል። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ ከባለቤታቸው ዝናሽ ታያቸው ጋር በኖርዌይ ኦስሎ ግራንድ ሆቴል ካረፉበት ሆቴል በበረንዳው በኩል ወጥተው እጆቻቸውን ከስር ለሚገኘው ታዳሚ እያውለበለቡ ነው። አብይ ቀኝ እጃቸውን በግራ ደረታቸው ይዘው ልባዊ ፍቅራቸውን በምልክት እየገለጹ ነው። ጠቅላይ ሚኒስትሩ ከኤርትራ ጋር የነበረውን ቁርሾ በሰላማዊ መንገድ መፍታታቸውን ተከትሎ ዓለም አቀፋዊ ተወዳጅነትን ተቀዳጅተዋል። ዓለም አብይን ለማድነቅ ተጣደፈ። የሰላም፣ የነጻነት፣ የሴቶች መብቶች አረጋጋጭ ቻምፒዮን ተብሎም ተጠሩ። አቢሚኒያም ሰፈነ። ግን ይህ ከኤርትራና ኢሳያስ አፈወርቂ ጋር የመሰረቱት ወዳጅነት ንፋስ ገብቶበታል የሚለው ዶቼ ቬለ ታሪካዊ ሲል የጠራው የአብይና ኢሳያስ ሞቅ ያለ እጅ ሰላምታም እየተበላሸ ነው ይልና የጠቅላይ ሚኒስትር አብይ አህመድ የመጋቢት 24 ቀን 2010 ዓ.ም ስልጣኑን ሲረከቡ ያደረጉትን ንግግር ያስታውሳል። ከኤርትራ ጋር ሰላም መፍጠር አንደኛው ግባቸው መሆኑን ያውሳል። Peace with Eritrea was one of his goals. በጥቅም ብቻ ሳይሆን በደም ለተሳሰሩት የሁለቱ ሀገራት ህዝቦች የጋራ ጥቅም ሲባል ልዩነቶቻችንን በውይይት ለመፍታት ያለን ዝግጁነት እየገለጽ የኤርትራ መንግስትም ተመሳሳይ አቋም እንዲወስድ በዚሁ አጋጣሚ ጥሬን አቀርባለሁ። አብይ የፖለቲካ እስረኞች እንዲፈቱ በካቢኔያቸው ግማሹ ሴቶች እንዲሆኑ በማድረጋቸው በበርካታ ወጣቶች አርያ ቢሆኑም በብሔር የተከፋፈለችውን ኢትዮጵያ ግን አንድነቷን ማስጠበቅ አልቻሉም ይላል ዘገባው። በተለይ አንድ ቡድን ብቻውን እንደቀረ ተሰማው። ህዝባዊ ወያነ ሓርነት ትግራይ ህወሓት። አብይ ወደ ስልጣን እስከመጡበት 2010 ዓ.ም ድረስ ለ27 ዓመታት ህወሓት የሀገሪቱ አዛዥ ናዛዥ እንደነበረ የሚያስታውሱት በሰሜን አየርላንድ ኪዩን ዩኒቨርሲቲ ቤልፋስት በኢትዮጵያ ፖለቲካዊ ጉዳዮች ተመራማሪ የሆኑት ብዙነህ ይመኑ አብይ ስልጣኑን ከተቆናጠጡ በኋላ የህወሓትን የበላይነት ወደ መበታትን ተሸጋገሩ ይላሉ። ህወሓቶችም በዚህ ደስተኛ አልነበሩም። ምክንያቱም ከፌዴራል መንግስት ተገልለዋልና ነው። ከዚያም የሰሜን ኢትዮጵያው ጦርነት ይቀሰቀሳል። ለሁለት ዓመት የቆየው የእርስ በርስ ጦርነት 600,000 ገደማ ሰዎችን ሕይወት ሲቀጥፍ ከ2 ሚሊዮን በላይ የሚሆኑትን ደግሞ አፈናቅሏል። የሰላም ኖቤል ሎሬቱ አብይ አህመድ የሚመሩት መንግስት ብቻ ሳይሆን በጦርነቱ ተሳታፊ የሆኑት ሁሉም ኃይሎች የጅምላ ግድያም፣ ሰላማዊ ሰዎችን ማስራብ፣ ሴቶችን በመድፈርና ቤቶችን እንደመዝረፍ ባሉም የጦር ወንጀል መፈጸማቸውን የተባበሩት መንግስታት አስታውቋል። የፌዴራሉ መንግስትና ህወሓት የዘላቂ ግጭት ማቆም ስምምነት በ2015 ዓ.ም ቢፈራረሙም ችግሮችን በሙሉ አልፈታም የሚለው ጥንቅሩም ወደ ምስራቅ አፍሪካ ጉዳዮች ተመራማሪው ማርቲን ፕላውት አስተያየት ይሻገራል። በሁሉም ስፍራዎች ያለው ሁኔታ እጅግ አሳሳቢ ነው። ሁሉም ወገኖች ወደ ግጭት ለመግባት የሚጠብቁት የአንደኛው ቡድን ስህተትን ነው ባይ ናቸው። ጸረ ኢትዮጵያኒስት ወይንም አፍቃሪ ህወሓት የሚባሉት ማርቲን ፕላውት በዚህ ወቅት እንደ ከዚህ ቀደሙ የፌዴራል መንግስቱና ህወሓት ብቻ አይደሉም ይላሉ። ህወሓት ራሱ ለሁለት ተሰንጥቋል። አንደኛው ከፌዴራል መንግስት ጋር፣ ሌላኛው ደግሞ ከኤርትራ ጋር የወገኑ መስሏል። እዚህ ጋር የሚነሳው ጥያቄ የኤርትራ ሚና ምንድነው የሚለው ነው። የኤርትራ ህዝብ ቁጥር ትንሽ ቢሆንም ወታደራዊ ኃይሏ ግን እንደ ህዝብ ብዛቷ ጥቂት አይደለም። ከ10 ኤርትራውያን አንዱ በውትድርና ይሰማራል። በእርግጥ ዶቼ ቬለ ብቻ ሳይሆን ግሎባል ፋየር ፓወር ኢንዴክስ የኢትዮጵያ ሰሜናዊ ተዋሳኝ የሆነችው ኤርትራ በዚህ ዓመቱ የግሎባል ፋየር ፓወር ኢንዴክስ ላይ በወታደራዊ አቅም ከ145 ሀገራት 120ኛ ደረጃ ላይ ስትሆን ከአፍሪካ ደግሞ 26ኛ ደረጃ ላይ ትገኛለች። ከ6.3 ሚሊዮን በላይ ህዝብ ያላት ኤርትራ 120,000 መደበኛ ሰራዊትና 130,000 ተጠባባቂ ኃይል አላት። ሀገሪቷ ለሰራዊት 198 ሚሊዮን ዶላር ዓመታዊ በጀት ትመድባለች። ኤርትራ የምድር የአየርና የባህር ኃይል እንዳላት አመልክቶም ነበር። ወደ ዶቼ ቬለ ጥንክር ስንመለስ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እናገኛቸዋለን። በማርቲን ፕላውት አገላለጽ ኢሳያስ ራሳቸውን የቃጣናው ኃያል መሪ አድርገው ይቆጥራሉ። ኢትዮጵያን ጨምሮ የጎረቤቶቿን እጣ ፈንታም መበየን የሚሹ ናቸው። እንግዲህ ትግራይ የምትገኘው እንዲህ ባሉት ኢሳያስና በአብይ መካከል ነው። በኢሳያስ አፈወርቂ የብረት መዳፍ አገዛዝ ምክንያት ኤርትራ እንዳሰበችው ልትለማና ልታድግ አልቻለችም። እንዲያውም
አብዛው ውትድርናን የመግባት ግዴታ ተጥሎበታል። እስከ 10 ዓመት ማገልገልም ይጠበቅበታል። ባለፈው ሳምንት በአልጀዚራ ላይ አስተያየታቸውን ያሰፈሩት የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን መላው ኤርትራን ወደ ሙሉ ጦር ሰፈርነት እንደቀየሯት፣ የኤርትራን ተቋማትና ማህበረሰብ የራሳቸውን ጂኦፖለቲካዊ ቅዠት ለማስጠበቅ እንደዋሉት መግለጻቸው ይታወሳል። ኤርትራውያን ለግል ልማቸውና ምኞታቸው ምንም መፈናፈኛ ስላላገኙ ለፕሬዝዳንቱ ብዙ ወታደራዊ እቅዶች ያለ ፈቃዳቸው መጠቀሚያ መሆናቸውንም አመልክተዋል። ዶቼ ቬለ በጥንቅሩ እችን ኢሳያስ የሚመሯትን ሀገር አፍሪካዊቷ ሰሜን ኮሪያ የሚል ተቀጥያ ሁሉ እንደወጣላት ይጠቁማል። ጥንቅሩ ኤርትራ በፕሪቶሪያ ግጭት ማቆም ስምምነት ደስተኛ ለመሆኗን ቢገልጽም ከጥቂት ሳምንታት በፊት ለዲፕሎማቶች በአስመራ ማብራሪያ የሰጡት የውጭ ጉዳይ ሚኒስትሩ ኦስማን ሳልህ ተቃራኒውን ነበር የተናገሩት። የኤርትራ መንግስት የፕሪቶሪያ ስምምነትን የሚመለከተው የኢትዮጵያ የውስጥ ጉዳይ አድርጎ መሆኑን የተናገሩት የውጭ ጉዳይ ሚኒስትሩ ሀገራቸው በስምምነቱ ሂደት ጣልቃ የመግባት ምንም ፍላጎት እንደሌላት መግለጻቸው አይዘነጋም። ኢትዮጵያና ኤርትራ ወደ ዳግም ግጭት ሊያመሩ ይችሉ ይሆን በሚል አውድ ጉዳዩን ከስረ መሰረቱ የተመለከተው ዶቼ ቬለ ጠቅላይ ሚኒስትር አብይ አህመድ መንግስት በስፋት ወደሚያቀነቅነው የቀይ ባህር አጀንዳ ያመራል። ጠቅላይ ሚኒስትሩን ጨምሮ ለብዙሃኑ ኢትዮጵያውያን ሀገራቸው የባህር በር ማጣቷ እንደሚያንገበግባቸው አትቷል። ናማላ ማትሻንዳ በአፍሪካ ቀንድ ጉዳዮች የፖለቲካ ታሪክ ተመራማሪ ናቸው። ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ተደርጎ ይወሰዳል ይላሉ። ኢትዮጵያ የራሷ ወደብ ካላት፣ የራሷ የቀይ ባህር መስመር ካላት ለኢትዮጵያውያን እንደ ሀገራዊ ኩራት ተደርጎ ነው የሚወሰደው ሲሉም ያክላሉ። ኩራት አንድ ምክንያት ቢሆንም ገንዘብም ሌላኛው መግፌ ነው። ተመራማሪዋ ሲቀጥሉ ኢትዮጵያ የባህር በር ለማግኘት ተገቢ ማህበራዊና ኢኮኖሚያዊ ምክንያቶች አሏት ሲሉ ተናግረዋል። ኢትዮጵያ ወደ ውጭ ከምትልካቸው ሸቀጦች መካከል ቡና፣ አበባና አትክልት ከፍተኛውን ድርሻ ይይዛሉ። የእነዚህ መዳረሻ ደግሞ ዩናይትድ ስቴትስ አሜሪካ፣ ሳውዲ አረቢያ፣ ሶማሊያ፣ ጀርመንና ኔዘርላንድስ ናቸው። እነዚህ ደግሞ አብዛኞቹ ከኢትዮጵያ ብዙ ሺህ ኪሎ ሜትሮች ርቀት ላይ የሚገኙ ናቸው። የባህር ትራንስፖርትንም የሚጠይቁ ናቸው። ጠቅላይ ሚኒስትር አብይ አህመድ ይህንን ሁኔታ የሚገልጹት መልክዓ ምድራዊ እስር ቤት ጂኦግራፊካል ፕሪዝን ብለው ነው። አብይ የፓርቲያቸውን አባላት ሰብስበው 45 ደቂቃ ገደማ የወሰደና ኢትዮጵያ እንዴት የባህር በር ማግኘት እንዳለባት የሚያመላክት ፓወርፖይንት ማቅረባቸውንም ጥንቅሩ ያስታውሳል። መተንፈሻ በር በየትኛውም ከመጣ በግዢም ይሁን በሊዝም ይሁን በሆነ መንገድ ስምምነት ከመጣ ምን ፈልገው እሱ ነው። ለምን ቁጥራችን እየበዛ ነው። አሁን ባለው ትሬንድ በተሸከምነው ልክ መሸከም አንችልም። ለአሁኑ ግን ኢትዮጵያ የወጪና ገቢ ንግዷን 95% የምታከናውነው በትንሹ ሀገር ጅቡቲ ወደብ ነው። በአመት ከ1 ቢሊዮን ዶላር በላይ ገንዘብ ታወጣበታለች። ለአብይና አብዛኞቹ ኢትዮጵያውያን በዚህ የሚወጣው ገንዘብ እጅግ ውድና ጅቡቲ ላይ ጥገኛ የመሆን ጉዳይ ያሳስባቸዋል። አብይ ይህን የባህር በር ለማግኘት ሲሉ ከሶማሊያ ራስ ገዟ ሶማሊላንድ ጋር ስምምነት ቢፈራረሙም ሞቃዲሾን አስቆጥቷል። በኋላም በታህሳስ 2017 ዓ.ም ይህ ውጥረት ረግቧል። ታዲያ አብይ ያላቸው አማራጭ ምንድን ነው ሲል የሚጠይቀው ጥንቅሩ ወደ ኤርትራ ይመለሳል። የኢትዮጵያ ፖለቲካ ጉዳዮች ተመራማሪው ብዙነህ ይመኑ የተባሉት ተመራማሪ የባህር በር ጉዳይ አጀንዳን ጠቅላይ ሚኒስትሩ ተነሳሽነቱን ይውሰዱ እንጂ እርሳቸውንም ጨምሮ የአብዛኛው ኢትዮጵያዊ ፍላጎት መሆኑን ይናገራሉ። ናማላ ማትሻንዳ አብይ ካለፉት ጥቂት ዓመታት ወዲህ አጀንዳውን በተመለከተ እጅግ ግጭት ቀስቃሽ መልእክቶችን ሲያስተላልፉ ነበር ይላሉ። ለኢትዮጵያውያን አሰብ ወደብ ማለት በተፈጥሮ የሚገባን ስፍራ ነው የሚል እምነት አላቸው ሲሉም ያክላሉ። ጥንቅሩ ለመቋጫው አብይ የባህር በር ለማግኘት ምን ያህል ርቀት ይጓዛሉ ሲል ይጠይቃል። ጠቅላይ ሚኒስትር አብይ አህመድ የባህር በር ለማግኘት ሲሉ ከኤርትራ ጋር ጦርነት እንደማይገጥሙ መናገራቸውን ያወሳው ዶቼ ቬለ ነገር ግን በበርካታ አሉታዊ ታሪኮች ውስጥ ያለፉት ሀገራት ሊተማመኑ ይቸግራቸዋል ባይ ነው። ፕላውት በአንድ ወገን በድርድር የመፍታት ፍላጎት ያለ ይመስላል፣ በአንጻሩ ደግሞ መተንፈሻውን ለማግኘት ምንም ሊያደርጉ እንደሚችሉ ይዝታሉ ሲሉ ተናግረዋል። ለዚህም ነው ነገሩ መርዛማ እየሆነ የመጣው ብለዋል። አብይ ስለ ቀይ ባህር በተናገሩ ቁጥር ከኢትዮጵያ በተቃራኒው ተሰልፈው አቋም የሚይዙም አሉ ይላሉ። ለአብነት የኤርትራ ግብጽና ሶማሊያን ስምምነት ይጠቅሳሉ። በእርግጥ ሶስቱ ሀገራት ብቻ ሳይሆኑ ግብጽና ጅቡቲም ባለፈው ሳምንት ያወጡት መግለጫ ለኢትዮጵያ አንዳች መልእክት ያስተላለፈ ነበር። የግብጽና ጅቡቲ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤ የአሳደርና የደህንነት ጉዳይ የተጎራባች ሀገራቱ ብቸኛ ኃላፊነት እንደሆነም ከስምምነት ላይ መድረሳቸውን ማስታወቃቸው ይታወሳል። በዚሁ ስብስብ ቀጠና መሪዎች የጠላት ለኔ ወዳጄ ነው የሚለውን እየተገበሩትም ይመስላል። ኢትዮጵያ በቀይ ባህር መሻቷና ጠንካራ ትርክቶቿ ምክንያት ጠላት እየበዛባትም ነው ይላል ዘገባው። በመጨረሻም ከዚህ የመውጫ መንገዱ ምንድን ነው ሲል የሚጠይቀው ዶቼ ቬለ ጠቅላይ ሚኒስትር አብይ አህመድ ሰላም መፍጠር እንደሚችሉ አሳይቷል፣ በዚያም ኖቤል ተቀዳጅቷል ሲል ያስታውሳል። ፕላውት ደግሞ ሰጡት አስተያየት ሁለቱ ሀገራት ከሚለያያቸው ይልቅ የጋራ የሚያደርጋቸው ነገር ይበዛል። የሁለቱ ሀገራት ድንበር በተከፈተበት ወቅት ሰዎች ከኤርትራ ወደ ኢትዮጵያ ይጎርፉ ነበር። የተለያዩ ቤተሰቦች ተገናኝተዋል።
ደስታና ክብረ በዓል ነበር። እርስ በርስ ይዋደዳሉ። መሪዎች ግን እነዚህ ህዝቦችን የሚለዩ ጉዳዮችን በመፈለግ ተጠምደዋል ሲሉም ተናግረዋል። ስለሆነም የሁለቱ ሀገራት ጦርነት ሳይቀሰቀስ ሊቀር የሚችለው በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኢሳያስ አፈወርቂ መሆኑን በማመላከት ዶይቼ ቬለ ጥንቅሩን ያበቃል። ወደ ሸገር ታይምስ ተከታታዮች የኢትዮ ኤርትራን ግንኙነት በተመለከተ የዶይቼ ቬለ እንግሊዝኛው ክፍል ያጠናቀረውን ዘገባ ወደ አማርኛ መልሰን ወደ እናንተ ያቀረብንበት መሰናዶ በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።